በዚህ እንዴት ነሽ? ተረጋጋሽ? አሁን ተረጋግቻለሁ። ምን ነው ማረጋጋ መስሎ ነበር? አረ ደህና ሁኚልኝ። እኔ ግን ደህና አይደለሁ። ታዲያ ምን ሆነ ነው? ምን ነው ከፋ ምናምን ብዬ መጠየቅ መስሎ ነው? ቧትኝም እኔ ግን ነግርሻለሁ። ልሰማ ባለመቻሌ በጣም አዝናለሁ። ያሬድ በእናትህ ተወኝ። አንዴ ቆመሽ አናግሪ። በቃ እኔና ቤሪ ማክል ምንም ነገር የለንም። ታዲያ ቢኖርስ እኔ ያገባኛል? የሚመለከተኝ ነገር አለ? የማያገባሽ ቢሆንማ በጥፊ አመችኝ ነበር። በማያገባኝ ነገር በጥፊ ስለመተው በጣም ይቅርታ ቤዚ። በቃ ይሄን ሁሉ ነገር እኮ እያደረኩ ያለሁት እኮ በጣም ስለማፈቅርሽ ነው። ያሬድ መቼ ነው ጉዞ? መቼ ነው ጉዞ? የምን ጉዞ? ወደ ውጭ ሀገር የምትሄድበት ነው። ለምን ማወቅ ፈለግሽ? ምክንያቱም ያሬድ የሚባልን ሰው ከህይወት ያስወጥቼ ተገላግዬ መኖር ስለምፈልግ። አሁን ገባ? የመርሽና ቤዛ ይሄን ያክለኝ ከህይወት ያስወጥተሽ መገላገል ትፈልጊያለሽ? ፈልጊያለሁ። ለምን? ምክንያቱም ስላስጠላኸኝ። እሺ በቃ ከሚወዱ ሰው ፊት መለየት በአንድ ለት ያው በአንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? ዳገት ቁልቁለቱን ሰማሰንኩት አደርሰኝ ልጅነቴን አልኩት የልቤን ባይሞላ ባላገኘሽ መጣለው ባሳቤ። ቆይ ሶሲ ትናንትና ዮሲ ስታገኙ ምን አለሽ? የኔ ጌታ እንዴት እንደተጨነቀ ብታዩ። የኔ ጌታ ያልሽው ልጁን እንደው ማ አረ እኔ እንደዛ አላልኩም። አረ ብለሻል። አልሰማሻትም? የኔ ፒያር ማለትማ ብለሻል። ግን ቆይ ማንን ነው? ልጁን ነው። የምራችሁ ነው? የኔ ጌታ ብየዋለሁ? አዎ ሶሲ። ኦ ማይ ጋድ። እሺ ቆይ ምንድነው የሚሻለኝ? እኔም አላቅም፣ ግን እኔ ራሱ በጣም ነው ንፍቅ ያለኝ። ማ ልጁ? አንተ አቡሻ እዮሲዬ በለው እንጂ ልጅ ስትለው በጣም ነው የሚደብረኝ። እሺ ምን? አዎ አቡሻ። እንዴ እዮሲን የመሰለ ስም እያለው ልጁ ስትለማ ይደብራል። ለምንድን ነው የሚደብረው? ለነገሩ ለምንድን ነው የሚደብረው? እንደውም አዎ ልጁ በለው። አዎ እንዴ አዎ ልክ እኮ ነሽ ሶሲ። አንድ ያልነገርኩሽ ነገር ነበር። ምን ነበር? ትላንት እኮ ሚኪ ተቀየረብኝ ወደ ዮሲ። አዎ ብታይ እንዴት እንደደነገጥኩኝ። እናንተ ልጆች አረ በህፃን ቂርቆስ አረጋጉት እንዴ። ቆይ አቡሻ ለምን አትረዳንም? እኛ እኮ ወደን አይደለም፣ በቃ ልጁ ሜንታላችንን ተቆጣጥሮታል። እሺ አሁን ዴቭ የት ነው ያለው? ዴቭዬ እኔ እንጃ። እንዴ ቆይ የት ነው ያለው? እኔ መልሰሽ ትጠይቅኛለሽ እንዴ? መገናኘት አንችልም ስላልኩት ከቤት ይወጣል መሰለኝ። ሶሲ ወይ ይሆን? ቆይ ትላንትና መናፈሻ ነበር የተቀጣጠርነው ብለሽኝ ነበር አይደል? አዎ ይሆን። መናፈሻ ያልኩሽ እኮ ይሄንን ነው። እሺ ሲመጣ ምን ልትሉት ነው? እኔ እንጃ። ቆይ አንቺ ምን ልትዩ አሰብሽ? እንጃ እኔም አልገባኝም። ግን በቃ አርክስልኝ እለዋለሁ። አዎ በቃ እኔም አርክስልኝ እለዋለሁ። ወይኔ ይሆን? ኦ ማይ ጋድ ልቤ። ምን ሆንሽ? አቡሻ ሉክ ሂስ ካሚንግ። ያ ነው? አዎ አዎ አቡሻ እሱ ነው። ወይኔ ጉዴ ፈላ። እኔ ራሱ አይደል ይጨንቀኝ ጀመረ። ኧረ የኔ ፒያር አረጋጊው። ወይኔ ጉዴ አቡሻ፣ እኔ እኮ ልጅ አይደለም ጨንቆኝ እኮ ነው። ወይኔ ይሆን? እኔ ትንፋሽ እያጣረኝ ነው። ፌንት ላረግ ነው መሰለኝ። ኧረ አንቺ ልጅ ተረጋጊ። እዚህ ድረስ የመጣችሁ ምን ልትሉት ነበር? እኔ እንጃ። ወይኔ ደግሞ ጓንትም እኮ አልተጠቀምኩም፣ መነጽርም እኮ አላረኩም። ወይኔ እንዳይብስብኝ። ወይኔ ወይኔ። አሌው በቃች። አትይው አንዴ ብራዘር ላናግርሽ። ብራዘር አንዴ። እኔ ነው? አዎ አንተን። ቆይ ስለምንድነው የምታናገረኝ? አንተ ቆይ አይደብርም እንዴ? የከተማ ልጅ አይደለ? ቆይ እንዴት ታደርጋለህ? የኔ አባት ከዚህ በፊት እንተዋወቃለን? አዎ አውቃለሁ። አንተ ወንድ ልጅ አይደለ እንዴ? እትትበላ ጃንጅና አበላ። ብቻ እያወራ ያለው ስለ ሶሲ ብቻ ባልሆነ። እንዴ ምን ስለ ሶሲ ብቻ? ስለኔም ጭምር ነው እንጂ። ምን ብቻ አንቺም እያመረሽ ባልሆነ። እንዴ ወድጄ እኮ አይደለም የማመራው፣ ያስነካኝ ነገር ነው ልክ እንደዚህ እንዳመር የሚያደርገኝ። ሂዊ በእናትሽ አትቆጩ። ሲከፋው ማየት አልችልም። እኔም እኮ ሲከፋው ማየት አልችልም፣ ግን ደግሞ ሶሲ ቁፍጠን ማለት አለብን። እሺ እሺ። ቆይ ምን እንዳደርግ ነው የምፈልገው? ያስነካቸው ነገር እንድታረክስላቸው። ትሰማኛለህ? እኔ ወንድም እኔ ምንም ያስነካቸው ማረክስላቸውም ነገር ምንም የለም። አስነክተናል። የውን ነገር ባታስነካንማ እንደዚህ አንሆንም ነበር። ሶሲ ለምን አትረጅኝም? ሂዊ ሰማሽ? ሶሲ ያለኝ እኮ። እንዴ ቆይ እሺ ምን ትረዳ? ሄዊ ሙች እኔ እንደዚህ አይነት ነገር አላውቅም። ወይኔ ጉዴ ሶሲ ሰማሽ? እኔንም እኮ ሂዊ ያለኝ። ኧረ ላሽ
እናንተ ልጆች ምን እየሆናችሁ ነው? እኔ እንጃ አቡሻ፣ ግን አቡሻ አጠራሩን ሰምተኸዋል? ምን ሂዊ ያለሽን ነው? እሺ ቆይ ሶሲ ሲልስ አልሰማሁም? በሰሞስ የሆነ ደስ የሚል ፍሌቨር ማለት የሆነ ቃና አለው አይደል ሲጠራኝ? ሬላሽ ቆይ ጭዌ ወዴት እያመራ ነው? ሰማኛለህ ይሉንድም ለሁለቱም ቢሆን አስረግጠ ነገራቸው። እኔ እንደዚህ አይነት ነገር አላቅም። ይኸውልህ እመነኝ ኢዮስያስ፣ በአጭር ጊዜ ውስጥ ይሄ ነገር ማይተዋቸው ከሆነ የማትወጣው ጣጣ ውስጥ ነው የምትገባው። አንተ ራሱ ያው ነገር ነው። ምንድን ነው ያልከው አንተ? አቡሻ በቃ እሺ በቃ ጉዳችን ፎንቄ ግን እኔ ምንም ማመን አልቻልኩም። መታረቃችንን ነው? አዎ መታረቃችን። አንተ ድንዝዝ፣ ቆይ የማልታረቅ ነበር እንደሚመስልህ? እሱም አይመስለኝም፣ ግን ደግሞ የሆነ ሳለ ያመረርሽ መሰለኝና በጣም ጨነቀኝ። እኔም እኮ በጣም ትናፍቀኝ ነበር። እሱንም እኮ አቡሻ ነግሮኝ ነበር። ምን ብሎ? በጣም እየናፈቀች ነው፣ በአንተ ምክንያት ምግብ መብላት፣ ትምህርት መማር አልቻለችም ብሎ። ምን? ይሄ አዘግ የሆነ ልጅ ቆይ እንዴት ልክ እንደማስገባው እኔ ነኝ እሺ የማውቀው። ፎንቄሞች በጣም ንፍቅ ብለሽ ነበርኩ። እኔም ንፍቅ ብላኝ ነበር። ቆያችሁ ይዛነች? አዎ በዚህቲ ነች። ቆይ ምን ሆና ነው ደግሞ ፊቷን ይጣለችው? ባክህ እሷን ነገር ብትው ይሻላል። ሰላም ጥንዶች እንዴት ናችሁ? በዚህቲ ነች። እሺ ዝጋግጫች። እሺ ታዲያ ፍቅር ከርቅ በኋላ እንዴት ያደረጋችሁ? ባክሽ ያው ነው። አንቺ ያው ነው ያልሽው? እና ምን ልትል? እኔ እኮ ዞራችሁ እንዲህ መሆናችሁ ላይ ቀረኛ ማሰቃየታችሁን የገረመኝ። እኔ እኮ ብዬ ነበር የሚሰሙኝ አጥቼ ነው እንጂ። ብቻ እያወራችሁ ያላችሁ ስለኔ እንዳይሆን። እና ታዲያ ሌላ ስለማን እናወራለን? እሱን አንቺ ብትነግሪኝ አይሻልም? ይልቅ ፕሮግራማችሁ ምንድነው? ምንም ፕሮግራም የለንም። እንደውም እያዛገኝ ነበር። በጣም ምርጥ ሰዓት ላይ ነው የመጣሽው። ታይ ፎንቄ ታይ ግን ምን ልትል? ዛሬ ሶስተኛ ሰው ሆኜ መሀላችሁ ባልገባ ደስ ይለኝ ነበር፣ ግን ሄሉ ስለሌለች አብራችሁ እንደውም ብትፈቅዱልኝ ደስ ይለኛል። ቆይ እሷ የት ሄዳ ነው? እኔ እንጃ አላውቅም። ስደውልላት ሰው ላገኘው ወጥቻለሁ፣ ስጨርስ ደውልሽና እንገናኛለን ምናምን አለች። በቃ ትርትሯ ሄዳ ነው። ምን አብራችሁ ልሁን ብለሽኝ ነበር አይደል? ማስቀየስሽ ነው? እንደው አንተ ልጅ ምን አለ እንደ ወንዶች እንኳን የት ቦታ ልወስዳችሁ ምን ልጋብዛችሁ ምናምን እንኳን አትልም? እንደውም አንድ ያበደ ቤት ልወሰዳችሁና ፈታን በል። የት ነው? ጠላ ቤት። ምን እንዴ? ቆይ ለምንድን ነው የምትስቁት? አንቺ ክባድሽ ገርሞን ነው እንዴ? ጠላ ቤት እኮ ስትባይ ማለት እስር ቤት እንደተባልሽ ነው ድንጋጤሽ። እንዴ እንዴት አልደነገጥኩቻ? ለማንኛውም ጠላ ቤት ሲሆን የሆነ ካፌ እንግባና ሻይ ቡና እንበል። ባይሆን እሱ ጥሩ ሀሳብ ነው። ስታይል በቃ እንዴት ነህ? እንዴት ነሽ? እንዳሰለችሽ አውቃለሁ፣ ግን የሆነ ነገር ልነግርሽ ነበር። ደግሞ ምን ተፈጠረ? የሶሲ ሳያንሰኝ ጭራሽ ጓደኛዋም ተጨመረች። የሄዋንም ማለት ነው? አዎ የሄዋንን። ምንድነው የምትልህ? እሷም ከሶሲ እብደቱ ተጋብቶባት አርክስልኝ ነው የምትለኝ። ወይዳ ምንድነው ግን የሚሻልህ? ጭራሽ የሷ ሳያንሰኝ አብሯቸው የነበረውም ልጅ ደንፍቶብኝ ነው የሄደው። እሱ ደግሞ ምን አድርግ ነው የሚልህ? ይሄን ነገር በአጭር ቀን ውስጥ እንዲተዋቸው ካላረክ አንላቀቅም ምናምን ብሎ ዝቶብኝ ነው የሄደው። እስቲ ዮሲ ሳትዋሽ ንገረኝ፣ ይሄ ነገር እውነት ነው? አንቺ ጠሽነሽ እንዴ? እሺ ዮሲ፣ ሁለቱም ሴቶች አፈቀርን ካሉ፣ ሁለቱም የሚሰማቸው ስሜት ተመሳሳይ ከሆነ ታዲያ እንዴት ነው እውነት ማይመስለኝ? ግን አንቺ ለምን እንደዛ ተሰማሽ? ምናልባት መድኃኒቱ የሚሰራ በውስጣቸው ጥርጣሬ ያለባቸው ሴቶች ሊሆናል። አንቺ ልጅ ምን ሆነሻል? አንቺ እንኳን ቢያንስ የሚያረጋጋ ነገር ብትነግሪ ምን አለበት? ምን ላድርግ? ግራ ቢገባኝ እኮ ነው። እውነት ይፉ፣ ነገሮች በዚህ መንገድ ከቀጠሉ እኔ ማበዴ ነው። ይልቅ ዮሲ፣ ሰኞ ትምህርት ቤት ስንሄድ በዙሪያ ያሉ ሰዎች ራሳቸው ወሬውን እንዳናፈሱት ራሳቸው እንዲያረጋጉት ንገራቸው። እሱንማ ትላንትና ለቤቲ ነግሬያታለሁ። ባይሆን እሱ ጥሩ ነው። የእውነት በጣም ነው የሚጨንቀው። ለማንኛውም በቃ ተረጋጋ። ግራ የገባው ነገር እኮ ነው በእናትሽ። እኔ ያልገባኝ ሶሲና ሄዋን እንዴት ሊያገኙ ቻሉ? እኔ እንጃ። ግን ደግሞ አንቺ ትላንት እዚህ እመጣለሁ ስትይኝ እኔም እመጣለሁ ስልሽ ሶሲ ሰምታን ነበረ። ምናልባት እሱን አስታውሳ ነው የመጣችው። ግን አንተ ለምን መጣ? ናፍቀሽኝ ነው። ምን? አዎ ናፍቀሽኝ። ምን ይናፈቀ ባክ? ምንም አይናፈቅ ነገር አለሽ። ፈገግታሽ፣ ጨዋታሽ፣ ከዛ ደግሞ እርጋታሽ፣ ብቻ ሁሉ ነገርሽ ነው ናፍቆኝ የመጣሁት። አልቀረብም። ይልቅ እኔን ከምናፍቅ ችግር ላይ ትኩረት ብታደርግ ይሻላል። እሱነትሽን ነው። ግን አንድ ጥያቄ ልጠይቅ። ምንድን ነው? ሶሲን ያልተቀበልካት ለምንድን ነው?
እንዴ ግልጽ እኮ ነው። አንደኛ ፍቅረኛ አላት፣ ሁለተኛ ደግሞ እኔ ለሷ ምንም የፍቅር ስሜት የለኝም። አንተ ፍቅር አይዝህምና በሴት ልጅ ልብ ላይ መጫወት ተገቢ ነው ብለህ ታስባለህ? ማን ነው ደግሞ እንደዛ ያለሽ? ጀብድህም ይመሰክሩልህ ወዳጆች። እኔ በሴት ልጅ ልብ መጫወት አይነት ወንድ አይደለሁም። እሱንማ አየሁልህ እኮ። ብቻ በሶሲና በሔዋን ልብ እየተጫወትክ እንደሆነ እያሰብሽ ባልሆነ። በትክክል እንደዛ ነው ማስበው። እንዴ ኢቭ፣ ቆይ አንቺ ካልተረዳሽ ማን ይረዳኛል? እሱን አላውቅም፣ ግን በቃ እኔ አሁን መሄድ አለብኝ። ወዴት? መልካም ቀን። አረ ጠብረሽ ሞተሻል። አንተ አቡሻ ግን ዛሬ ደህና ነኝ። ምን ጠይቅሽ? አይ ከቅድም ጀምሮ ትክክል አይደለም ፊት። ልክ ነሽ። እኔ ትርትር የሆነ ደባሪ ነገር ተፈጥሯል። ምንድነው የኔበት? ቀን የበራ ምንድነው ያልሽው? ምንድነው የሆንከው ነው ያልኩት አይደል? አረ እንደሱ አይደለም። ከዛ ፊት የሆነ ነገር ብለሻል። ምን አልኩ? የኔ አባት ነው ያልሽኝ እና ብለስ ስላልሽኝማ ቀን የበራ እንደዚህ ነው እንዴ? ይሄን ባግኖሮ እኮ ቀድሜ ነበር የምልህ። አረ ላሽ አንቺ ግን የሌለ ሀፒ እንድገጭ ያረግሽኝ ነው። እሷን የሆንከውን ነገር ንገሪኝ እባክሽ። የሆነ ነገር ግራ ገብቶኛል። ምንድነው እሱ? ግን መስተፈቀር በሚባል ነገር ታምኛለሽ? እኔ እንጃ። እኔ ስለዚህ ነገር ምንም እውቀቱ የለኝም። ግን አንተ ለምን ጠየቅኝ? ያው ልቤ ትር ትር ሲል ያስነካሽ ይመስሉኝ እኮ። እና ልብ ለኔ በመምታቱ ደበረ? ለምን እድሜ ልኬን አይመታም? ትቀልጃለሽ እንዴ? ሁኔታን ሳየው ግን የደበረው መስሎ። ምን ላድርግ ብለሽ ነው? ሶሲ እኮ የሆነ ልጅ መስተፋቅር አሰራብኝ ብላ የሆነ ደባሪ ነገር ተፈጥሮ ነው። የምርህን? አዎ የምሬ ነው እባክሽ። ቆይ ማን ያስነካት? ማን ነው የሚሉት? ኢዮሻስ ምናምን ነው የሚሉት። ወይኔ ጉዴ! እሱ ልጅ ያ ሁሉ ሴት እንድታፈቅሩ ያደረገው በመስተፋቅር ነው ማለት ነው? ታውቂዋለሽ እንዴ? 11ኛ ኤ ክፍሉ አይደል? ወይኔ ተበላ። አዎ እሱ ነው። ብዙ ሴቶች በተለያየ ጊዜ እያፈቀሩት በጣም ሲቃወጡት፣ ራሳቸውን ሲጥሉ፣ ብቻ በብዙ ነገር አይቼዋለሁ። እንደዛ ነው እንዴ? ግን የምር ነው? እንጃ እሱን እንኳን አላውቅም። በቃ ይሄ ልጅ መጥፊያው ደርሷል። እንዴት? ጭራሽ እኮ ፒያራችንን አስነክቷታል። ምን ፒያራችን ያልከው? ማለቴ ሚኪ ፒያር የሚኪ። እሷ ደግሞ ማነች እንዴ? ሔዋን ነቻ። እና ለሁለት ነው እንዳፈቀራችኋት? ለምን ደው ፒያራችን አልከት? አይ እንደሱ ሳይሆን አለ አይደል? መልካም ቀን። ቆይ ምን ሆነሽ ነው? ምንም አልኩ። የኔ ቸኮሌት ያው አንቺ ስታኮርፊ እኮ ፀሐይ ወጣች። ለምን ነው እኔ ሳኮርፍ ፀሐይ የምትወጣው? ሰዎች እንዳይጨልምባችሁ ነው። እስካሁን እኮ ቤቷ ነበረች፣ ግን አንቺ ስታኮርፊ ያው ወጣች። እናም አንቺ ስታኮርፊ ምስኪኖች ማን አላቸው ብላ ያው ወጣች። ምላስ እንደማይቻል ታውቃለህ። ይሄ ምላስ እኮ ምን እንደማደርገው አንቺ ጋርም ደረሰ እንዴ? በቃ አንተ ጋር ሰው ማክሮፍ አይችልማ። አዎ የኔ ትርትር እሱም አይፈቀድም። እሺ ይሁንልህ። እንዴው በፈጠረሽ ተሳስተሽ ደግሞ ያኛውን ልጅ እንዳጨብጭው። ማንን? ኢዮስያስ ነው። ምን ነው ፍቅር እንደይዘኝ ፈራ እንዴ? እንዴት አልፍራ? ያንቺ ልብ መምታት ያለበት ለኔና ለኔ ብቻ ነው። አሁን ገባሽ? ኧረ እባክህ ላንተ ድራም እየመታ እንደሆነ በምን አወቅ? ባይመታም እንደሚመታ ተስፋ አደርጋለሁ። እሺ ይሁንልህ። እንሂድ አይደል? እንሂድ። እሺ ና። ሀይ ሄቪ፣ እንዴት ነሽ? አለሁልሽ የኔ ቆንጆ፣ እንዴት ነሽ? ምንም ነገር አይደለሁም። ልቤ፣ ጭንቅላቴ፣ በቃ ሁሉ ነገሬ ተዛብቷል። አሁንም ኢዮሲ ነው አይደል? አዎ የኔ ቆንጆ፣ ብታይ ማለት ነው ዴቪን ማሰብ ጀምራለሁ። ከዛ በኋላ ከመቼው ሀሳቤ ወደ ኢዮሲ ግልብጥ እንደሚል አላውቅም። እውነት በጣም ጨንቆኛል። ግን ይሄን ነገር ረጋ ብለሽ ራስሽን ብታዳምጪ ጥሩ ይመስለኛል። ኦ ኤምጂ፣ እንዴ ራስሽን አዳምጪ ያልሽኝ? አዎ ምን ነው ራስሽን አዳምጪ ያልሽኝ ማለት እኮ እያበርሽ ነው እያልሽኝ ነው ማለት ነው። ኧረ እኔ እንደዛ አላልኩም። ልክ እኮ ነሽ። ወይኔ ጉዴ፣ በቃ አብጃለሁ ማለት ነው። አብጃለሁ እንዴ? ሄቨን ንኪኝ እስኪ፣ እውነት አብጃለሁ እንዴ? ኧረ አንቺ ልጅ በፈጠረሽ ተረጋጊ። ምን ላድርግ? የሚያረጋግጥልኝ አጥቼ እኮ ነው። ቆይ ፍቅረኛሽ ምን አለሽ? እሱማ አብዷል። ኢዮሲን እገለዋለሁ እያለ ነው። ብታይ ዴቭ በጣም ታጋሽ ነው። ከተናደደ ግን በጣም ኃይለኛ ነው። እሱን እንኳን አይቼዋለሁ። ማለት ቆይ ከዴቭ ጋር ተገናኝታችኋል? አልገባኝም። አረ እንደዛ አይደለም። እና እንዴት ነው? ተናገረ። ምን አንተባትብሻል እንዴ? ገና ለገና ኢዮሲ መስተፋቅር አስነክቶታል ብለሽ ቦይፍሬንድ ልቀሚኝ ነው?
አንቺ ደግሞ ምኑን ከምኑ ነው የምታገናኙ? ኦኬ ዴቪን የት እንደምታውቁ ተናገሪ። እኔ እንኳን ያወቅኩት ባለፈው ዮሲ ሊመታው ሲል ደርሼ ያገላገልኩት ቀን ነው። ኦ ኤምጂ የምርሽ ነው? አዎ የምሬን ነው። እንዴ ቆይ መቼ? ዮሲ አንቺን ያስነካሽ ቀን መሰለኝ። ኦ ዴቪዬ ማይ ላቭ ይህ ነገር አያስችለውም ማለት ነው አይደል? አዎ ከንግግሩ ያንቺ ነገር እንደማያስችለው ተረድቻለሁ። እሺ ምን ባደርግ ነው የሚሻለኝ? እኔ የሚታየኝ አንድ ነገር ነው። ምንድነው እሱ? መረጋጋት፣ ጊዜ መውሰድና ማሰብ። ዩሹ እንደሱ ይሻላል? አዎ ሶሲ እንደዛ ይሻላል። ኦኬ ግን አንቺም አንድ ነገር አድርጊልኝ። ምን ላድርግልሽ? በእናትሽ ዩሲ እንዲያረግስልኝ ንገዩ። እሺ ሞክራለሁ። አሁን ግን መሄድ አለብኝ። እሺ እኔ ቆንጆ እውነት አንቺ በጣም መልካም ሰው ነሽ። እሺ አመሰግናለሁ። ቻው በቃ። ሶሲ እንደው ምንድነው የሚሻልሽ? ኡፍ እኔ ግን በህፃን ቂርኩስ እንዴት ቢንቀን ነው በፒያራችን የመጣው? አሁን ገና በማይመጣው ነው የመጣው። እፈርሾና መልሼ ጀቤ ነው የምገባው። አንተ ሰውዬ ያማል እንዴ? እና ዝም ብዬ እንዴ ነው እንደምፈልገው? በል እዛው ስራትን ያዝባክ። እኔ ነገሩ ላደማመቅ ብዬ እንጂ አንተን ልላሲስ ነው እንዴ ዘራፍ ያልኩት? እኔ ግን እየቀለድኩ አይደለም። አሁን በጣም የምሬ። ቆይ ፒያራችን ምንድነው እያለች ያለችው? ቡቼ ብታያት እኮ እንዲገራ እንደገባ የምትናገረው የምትወራው ላኑ የሌላ የሽጠራ። ቆይ ልጁ ግን ፋራ ነገር ነው እንደዚህ የሚያደርገው? ምን አባቷ አቅለታል። ግን ሚኪ ነገር ሳክስ እንዳይሆን መጀመሪያ እኮ እኔ ራሱ ያሰብኩት እንደዛ ነበር። ግን ፒያራችን ብቻ አይደለችም፣ ሶሲም እንደዛ ተለክፋለች፣ ያራዳለች። ወይ ደግሞ ፒያራችንን አግኝቼ ወየ ልበላት እንዴ? ቶ በእናት ከዚህ ይልቅ አቡሻ ምን ተበቆሻል? ቆይ እሱ ደግሞ ምንድነው የቆየው? ልሸኛት ብሎ አይደል እንዴ ነው ወይስ ሌላ ነገር አለ? ታውቃለህ አቡሻ ራሱ እኮ ሸኝቻል ልምጣ ነው ያለው። ግን ታዲያ ምን ሆኖ ነው እስከዚህ ሰዓት ድረስ የቆየው እንዴ? እንደውም ያው መጣ። ወይኔ አሬው ጋቢናውን የሌለ ጥሎታል። ምንም በቃ ደስ የሚል ነገር የለም ማለት ነው። ምንድነው አቡሻ በእናትህ ቤት አደረስካት እንዴ? ፒያራ ወይ ቤት ማድረስ እና ምን? እሺ ሚኪ ነገሩ የሌለ ስር ሰዷል ማለት በአንተ ፊት መናገር ደብሯት ነው እንጂ ቅድም ሄድ ነው እኮ ልጁን አፍቋል ለማይፈልጋል። ቆይ ማን ነው የሚናፍቃት? እዩሲያስ ነው። ኧረ ላሽ ታዲያ አንተ ምን አረክ? በቃ ሶሲየት እንደሚገኝ አውቃለሁ ብላኝ ሄደን ነበር። ቆይ ከዛ ሳገኛችሁት? በቃ ለሶስት አግኝተ ነው ነበር። ግን የተፈጠረው ነገር ደባሪ ነገር ማለት አንተ በቃ ሁለቱም እሱን ሲያዩ ነርቨስ ሆኑ። ምን ሆኑ ነው ያልከው? በጣም ተደናገጡ ማለት ነው። እሺ ነርቨስ ለካ ተደናገጡ ማለት ነው አይደል? አንተ ያማል ወይ ለካ ጭንቀት ላይ ነህ። እና አናገረችው እና ቆሽ እሱ ምን አላት? እሱማ እንደዚህ አይነት ነገር እንደማያርፍና እንደሚያምንበት ነው ያወሩ። ወይኔ ሚኪ ህፃኑን ልጅ አልፋታውም። እኔ የምለው ቆይ ግን አቡሻ ይሄ ሁሉ ነገር ሲሆን አንተ ምን አደረክ? ምን ማድረግ ነበረብኝ? በቃ የማደርገው ነገር ግራ ሲገባኝ ትሪት እያደረኩ ቤቷ ሸኘኋት። በቃ አዎ በቃ ከዚህ ውጭ ምን ላደርግ ነበር የፈለግው? አልጫ ወንድ አሰዳቢ ምን አለበት እኔ ቦቸራ ባንተ ቦታ ቦንኩ። እሺ አንተ ምን ታደርግ ነበር? ብድግ አድርጌ ፍርጥ እንደ ቆቀር ነበር ቦታ መከፍለው። እኔ ቦቸራ እንኳን በፒያሬ ለመጡብኝ በሌላ ሰው መመሳማ ሰው አይደለም። እሺ ኧረ አንተ ተው ፍታ። በዚህ ልጅ ፊት እንደዚህ ነገር ስተወራ ትንሽ አይደብርም እንዴ? ወይ ለካው ገሰውሳለሁ። እኔ እኮ ታዲያ ግራ ገባኝ። እሺ አሁን ምን እናድርግ? እሱን ምን እንደማደርገው አሳያችሁ። አየህ ካንተ የተመታ ልጅ እንዴ ልጁ እንደው ሰወስከው ይሁን ጀዝዋ ነገር እቺ ሲያስጠላ። አንተ ሄዶ የሆነ ነገር ያደርግ ይሆን እንዴ? ና እንሂድ ሚኪ ደግሞ ና እንሂድ ይለኛል እንዴ? ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደግሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔማ ከያሬድ ጋር የተለያየንበት ምክንያት ልነግርሽ ፈልጌ ነው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ።